አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ይጠብቃል። ልብህን ሐሳብህን በሙሉ በክርስቶስ ኢየሱስ መጠበቅ ይችላል። ልብህን ማሳረፍ ለሚችለው በልባችን ላለው እግዚአብሔር የሚደርስልን ልባችንን በሱ ፊት ማፍሰስ ስንችል ነገሮች ሲከብዱ ሲጨላልሙ ዓለም በሙሉ የተወን ሲመስል ጌታ ቅርብ ነው። የሚከብድባችሁ ነገር አለ? ልባችሁን የጎተተ ነገር አለ? በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ትቶኛል ካልክ ጠላት ዋሽተዋል። ሩቅ ነው ካልክ ጠላት ዋሽተዋል። የት አግኝቼው ነው ጌታ የሚያጽናናኝ ካለ ሰው የለኝም ካለ ቅርብ ነው። በልባችን ላለው እግዚአብሔር የሚደርስልን ልባችንን በሱ ፊት ማፍሰስ ስንችል ጌታ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ጌታ ይመስገን። ዛሬ ልብን የመጠበቂያ መንገዶችን ነው የምናገረውና ልብህን ጠብቅ ያለው ጌታ ነገር ሁሉ የሚጀምረው ከልብ ስለሆነ ነው እና እግዚአብሔርም የለም ማለት የሚጀምረው ከልብ ነው ተባብለናል ባለፈው ሳምንት። ሰነፍ በልቡ አምላክ የለም ይላል፣ ከዛ በስራቸው ረከሱ ይላል። የመጀመሪያ ግን የሚጀምረው በልብ ነው። መዝሙር ይጠቅማል። ለምሳሌ ልጆች ቢሰብኩ ጥሩ ነው ወይ? ኬክ መቁረስ በትዳር ጊዜ ትክክል ነው ወይ? እያንዳንዱ ነገር የሚጀምረው ከልብ ነው። ያ ልብ ነው ጎትቶ ዴስቲኒው የትና የት የሚሆነው እና ስለዚህ ልባችሁን ጠብቁ። ያስቆርቱ ይሁዳ ማነው ሰይጣን ዲያብሎስ ባስቆርቱ ይሁዳ ልብ ውስጥ ሐሳብን ካሳደረ በኋላ ይላል ለመሸጥ የወሰነው በልቡ ሐሳብ ስላስገባበት። ስለዚህ በእያንዳንዳችን ልብ የሚተራመሱ ሐሳቦች አሉ። ባለፈው ሳምንት እንዳልነው ይሄ ልባችን የሐሳብ ማጠራቀሚያ ነው፣ የሐሳብ መናኸሪያ ነው፣ እንደ ኤርፖርት ነው፣ ማረፊያ መነሻ። በቃ ልቦቻችን በእያንዳንዱ ሰከንድ ሲባል ሰምቼ ነግሬያቸዋለሁ ከዚህ በፊት። ሰው በቀን ውስጥ ወደ 60,000 ሐሳብ ያስባል። እንዴት እንደቆጠሩት ባላውቅም ግን እኔ ግን በራሴ እውነት ይመስለኛል። አሁን እየተናገርኩ እንኳን ሲስን እያየሁ ስለዚህ ስላስብ ይችላል። አእምሮአችን በጣም ዴሊኬት ነው። ባንዴ ብዙ ነገር ነው የምናስበው። ስለዚህ ይሄ ነው ፋብሪካው ማለት ነው። የጥይቱ ፋብሪካ ይሄ ነው። ሰው ላይ ለመተኮስ ካሰባችሁ መጀመሪያ ጥይቱ የሚሰራው እዚህ ነው። ሰው መባረክ ካሰባችሁ የባርኮቱ ስፍራ መጀመሪያ ይሄ ነው። ምንጩ ይሄ ነው። ስለዚህ ልባችሁን ጠብቁ። ታዲያ ይሄ የአባቶቻችንም ጸሎት ነበር። እንዴት ልባችንን እንጠብቅ? ዛሬ ይሄንን ነው የምንነጋገር፣ ፕራክቲካል እንዲሆንልን እግዚአብሔር። ስለዚህ የመጀመሪያው ነጥብ እግዚአብሔር ጠባቂ እንዲያኖርልን ጠባቂ ማኖር ነው። በር ማበጀት ነው። ሲወጣና ሲገባ ያንዳንድ የዚህ ሀገር ሱቆች ደስ ይሉኛል ማለት ዋናው በር ሲከፈት ይደውላል። ገበያቸው ቢዚ ካልሆነ ሁሌ ሬጂስተር ላይ አይቀመጡ። ምክንያቱም ሁሉ ሰዓት ወደ ጓዳ የሚሰሩት ነገር አለ። ግን በር ላይ ሰው ሲገባ ኪልል ይላል። ሰው ገባ ማለት ነው። አንድ የጓደኛዬ አጎት ከገጠር ወደ ሰሜኑ ክፍል ገጠር ደብረ ዘይት መጡ ሲያጫውተኝና ደብረ ዘይት መጡ አለ። ደብረ ዘይት ደግሞ ይሄ ወዳጄ የምላቸው አየር ኃይል ነበር የሚሰራው። የአየር ኃይል ቤት ውስጥ ነው የሚኖሩትና ገቡና ተቀመጡ እና ተቀምጠው ትንሽ ቆይተው እየተጫወትን ልናስተናግዳቸው ስንል ጮሆ ተነሱ አለ። ዱላቸውን ያዙና እና የጓደኛ አባት ስሙ ታምራት ነው፣ ታናሽ ወንድማቸው። ታሜ ሰው እዚህ ቤት ገብቷል ይፈተሽ ቤት አለዋል። አረ ማንም አልገባም፣ ኖ አይቻለሁ ገብቷል አለ። በኋላ ለመፈለግ ሞከሩ። ከዛ ምንም ሳይል በኋላ ግን ሲያስቡ ለካ የተቀመጡበት የድሮ ሳሎን ትዝ ይላቸዋል። ቁም ሳጥኑ ምን አለው? ረጅም መስታወት አለው አይደል?
ለካ በዛ ውስጥ የቤቱ ሰው ውልብ ሲል እሳቸው ከገጠር ነው የመጡት። ውልብ ሲል ሰው ገባ ብለዋል ማለት ዘራፍ አሉ። ሰው ገብተዋል አሉ። ሁሌ እናስታውሳለን እና አሁን አንዳንዴ በአንዳንድ ነገር ማሚ ጋር ሰው ገባ እንባባላለን። ልባችን እንዲህ ብዙ ሰው ይገባበታል ይወጣበታል። ይኸውላችሁ አሁን እኔ ዳኒን ወደዋለሁ በጣም ጌታን በሚያውቀው፣ ግን የመጀመሪያ ስፍራዬ ለዳኒ አፌ አይደለም። ለዚህ ነው ዳዊት ሲጸልይ አቤቱ የልቤ ሐሳብ እንደ አንደበቴ ቃል ያማረ ይሁንልኝ። ምክንያቱም አንደበታችንን አናየውማ። እኔም የምነግራችሁን ሁሉ እግዚአብሔር ያውቃል። ተመዝነው ይሄ የተባረከ ሰው ነው ልንል እንችላለን። ከዚህ በፊት እንደነገርኳችሁ አንድ እናት አንድ የወለዱ ሰው ሊጠይቁ ሄደው ማለት ነው ልጁን ሕፃኑን አዩትና በጣም ልጁ እዚህ ከዚህ አካባቢ እንወልዳለን እንግዲህ እኛ ሰውን በመልክ አንፈርድም፣ ግን አዩትና በጣም ደነገጡ። ኢትዮጵያ በመልክ የሚፈረድ አዩትና ወይ ምን አይነት ዝንጀሮ ነው አሉ እሳቸው። ልጁን አይተው ብላቴናው ማለት ነው። ከዛ ሳሎን ግን ሲገቡ ኧረ እግዚአብሔር በቃ መልአክ የመሰለ ልጅ ሰጥቷቸዋል አሉ። ባይዘው ኢትዮጵያዊነት አንዱ እኮ ይሄና ይሄ አይገናኝ። ታውቃላችሁ አይደል? ኢትዮጵያ ውስጥ አዲስ አበባ አንድ ጎንደሬው የሚባል ህንጻ ነበር፣ ትዝ ይላችኋል? ከውጪ ያሸበረቀ ነው፣ ውስጡ ግን ገና አላለቀ። ለረጅም ዓመት ማለት ነው። ከዛኝ እናት ወደ ሳሎን መጥተው እንደዚህ ያሉ፣ ግን አንፎርቹኔትሊ ዘመናዊ ነገር አይደል ለካ ልጁን ለመጠበቅ ለቅሶውን ድምጹን ለመጠበቅ እዛች ጋር እንትን አለች። እናንተም ሁሉ ያሳደጋችሁበት ቪዲዮም ድምጽም አለው። እሳቸው እዛ ሲናገሩ ሳሎን ተሰምቷል። እና ዳዊት ይሄንን ነው የሚለው ማለት አቤቱ የልቤ ሐሳብ እንደ አንደበቴ ቃል ያማረ ይሁንልኝ። ለምን? ዳዊት አንድ ነገር ገባው። እግዚአብሔር ልብና ኩላሊትን ይመዝናል፣ አንደበትን አይደል። በኋላ በጣም ገባው። ስለዚህ ልብ የሚጠበቀው አንዱ ጠባቂ በማኖር ነው። ጋርድ ያስፈልገዋል ልባችን። ማንም እየወጣ እንዲገባው አያስፈልግም። አንድ ሰው ጌታ ሆይ ልቤን አሳየኝ እያሉ ይጸልዩ ነበር። ልቤን አሳየኝ፣ በቃ ልቤን ካላሳይ አንድ ቀን እግዚአብሔር አሳያቸዋሉ። ጭራቅ ታይቶ ማያቅ ነገር ጌታ ያድነኝ ምናምን ሲሉ ልቤን አሳየኝ ብለህ የለ እንዴ? መጽሐፍ ቅዱስ እኮ ይላል የሰው ልብ ክፉ ነው ማንስ ያውቀዋል እኮ ይላል። በጣም እኮ ልብ ካልተጠበቀ ደግሞ ፖቴንሻሉ ኃይለኛ ነው። እስኪ በኢየሱስ ስም ያላችሁትን ሐሳብ አስባችሁ የምታውቁ ባታወጡ ራሱን ጸልይላችኋል ማለት በጣም እኮ ልባችን በጣም እኮ ኃይለኛ ነገር እኮ ነው ጌታ ምህረት ካላደረገለት ማለት። ስለዚህ የመጀመሪያው ነገር ጠባቂ ማድረግ ነው። ፊልጵስዩስ ምዕራፍ 4 ጀምሮ በኋላ እናነባዋለን። ዋናውን ሐሳብ ነው የምሰጠው። ያ የመጽሐፍ ቅዱስ ማስደገፊያ እሱ ነው። አንደኛ እመለሳለሁ ግን በኋላ። ሁለተኛ ደግሞ በር ስንጠብቅ ልብ ስንጠብቅ እነዚህ አሉታዊ የተባሉ እግዚአብሔር ያልዘራቸውን ነገር ከልባችን መጠበቅ። ብዙ ጊዜ ይሄንን እናስተናግዳለን። ዜናው ይሄ ነው፣ ድንጋጤ ነው የሚያወራው። ሐኪም አንዳንዴ እንዲህ ነው የሚያወራችሁ ማለት ልባችንን እንከፍትና ልባችን መራድ ይጀምራል። ስለዚህ ከኔጌቲቭ የሰው ሐሳብ ከኔጌቲቭ በሰው ውስጥ ከሚጠቀመው የጠላት ሐሳብ ልባችንን በእግዚአብሔር መጠበቅ ነው። ፊልጵስዩስ 4:13 በኋላ እናነባዋለን። ዋና ኮንቴክስት እሱ ስለሆነ ማለት ነው። ሶስተኛው ልብ መጠበቂያ መንገድ የእግዚአብሔርን ቃል ማሰላሰል ነው፣ ማስገባት ነው። ባለፈው ሳምንት ትንሽ በዚህ ነገር እንዳልኩት ልባችን እንደ ታንከር ቢሆን ውሃ ማጠራቀሚያ ቢሆን የቆሸሸ ውሃ ለማጥራት መድፋት የማትችሉ ከሆነ የምታደርጉት ምንድን ነው? ውሃ መጨመር ነው እስኪጠራ ድረስ ማለት ነው። ለዚህ እኮ ነው ብዙ ጨው ከበላችሁ ብዙ ውሃ ጠጡ ይባላል። ማስወጣት አትችሉም ጨውን፣ ግን the only dilute አድርጎ እንዲወጣ ማድረግ ስለሆነ ማለት ነው። ይህ ሶስተኛው ነጥብ ትንሽ ይሄድበታለሁ በኋላምና በእግዚአብሔር ቃል ያንን ማሸነፍ መዝሙር 1 ጀምሮ ያለውን ማለት ነው። ሜዲቴት ማድረግ የእግዚአብሔርን ቃል ልባችንን የሚጠብቀው ዋናው ነገር ይሄ ነው። ከድካም ወደ ኋላ ከሚጎትታችሁ ከዴስቲኒያችሁ እግዚአብሔር ካየላችሁ ታላላቅ ነገር ወዳጅ ራሱ ሊጎትታችሁ ይችላል ሳያውቀው።
ግን እግዚአብሔር ስለአንተ የሚለው ምንድነው? እግዚአብሔር ስለኔ የሚለው ምንድነው? ምክንያቱም ልባችን የሁሉ እርሻ ስለሆነ ሁሉም ስለሚዘሩበት ማለት ነው። ምስጉን ነው በክፉዎች ምክር ያልሄደ። የክፉ ምክር ዙሪያችንን ነው ልባችንን ከሚያዝለው አንዱ ይሄ ነው። አባቶቻችን በነገራችን ላይ ብዙ ጊዜ ልባቸው ዝሎ ያውቃል። ወይኔ እጅ ሰጠው ብለው ያውቃሉ። ኤልዛቤል በኤልያስ ላይ ተነሳችበት። እኔ ከአባቶች አልበልጥም ማለት እጅ ሰጠ። ዳዊት ታስታውሳላችሁ፣ ልጁ በተነሳበት ጊዜ ዛለ፣ ተጨነቀ ይላል። እንደኛው አይነት ልብ ነው ያላቸው፣ ተጨንቀዋል። ጌታችን ራሱ እንኳን የመስቀል ሞት ሲመጣ የደም ላብ እስኪሆን ድረስ አባቶች ብትወድስ እቺ ጽዋ ከኔ ትለፍ አለ። ግን አንድ የሚያስታውሰው ቃል አለ ሜዲቴት ያደረገው። ያ ቃል ምንድነው? ፈቃድህ ግን በሰማይ እንደሆነ ግን ያንተ ፈቃድ የኔ አይደለም ያንተ ፈቃድ ይሁን። ቃል በእናንተ ውስጥ ካለ እግዚአብሔር በዛ ቃል ሜዲቴሽን ከዛ ውስጥ ስለሚያወጣን ማለት ነው። አራተኛው እነዚህን በአርብ ውስጥ በዝርዝር ሞር ሄድባቸዋለሁ ብያለሁ። አራተኛው በጸሎት ነው። ልብ የሚጠራው በጸሎት ነው፣ ከእግዚአብሔር ጋር በመነካካት። አሁን እንኳን ትንሽ ብታመልኩ እኮ ልባችሁ እየተፈወሰ ይሄዳል። አንተ ልቤ ስትሉ ረሃብ መግባት ይጀምራል። አምልኮና ጸሎት ከእግዚአብሔር ጋር የሱን ማንነት የሚጋባብን የጠላት የሚሆነው የሚወጣበት ጊዜ ነው። ይሄ ጸሎት ዋናው ስፍራው ይሄ ነው። የእግዚአብሔር ማንነት፣ የእግዚአብሔር አይዞህ ባይነት፣ የእግዚአብሔር በርታ ትችላለህ፣ በክርስቶስ ይቻላል የሚለው ማንነት፣ አትሞትም በህይወት ትኖራለህ የሚለው ማንነት እየተጋባብን ይሄዳል ከሱ ጋር ስለሆነን ማለት ነው። ይሄ የጸሎት ህይወት እንደ ጓደኝነት ህይወት ውሰዱት። መጠንቀቅ ያለብንን በኋላ ከተናገርኩ ደርሼ እናገራለሁ። አንዱ ልብን የሚያደክመው ጓደኞች ናቸው። ባልንጀራ ነው፣ ፒር ፕሬዠር ነው፣ አገር ነው፣ ሚዲያ ነው። ስለዚህ ዘ ቤስቱ ጓደኛ ማን ነው? ክርስቶስ ነው። ክርስቶስ በወደቁት የማይፈርድ። አንተ ወድቀህ ወደ ሰው ከሄድክ ወድቀህ እንድትቀር ሊያረጉህ ይችላል። ትረስት ሚ። የክርስቶስ ልብ ያለው ሰው ግን የወደቀ ሰው ሲያይ ይራራል። ሰውኑን እየተነጋገር ነበር። ያቺ በዝሙት ተያዘች ብለው ያመጧት ሴት ያዟት፣ አመጧት፣ ፈርደውባታል፣ ድንጋይ ይዘዋል፣ ሁሉ ነገር አልቋል። ወደ ክርስቶስ አመጧት። የተሳሳቱት ይሄ ነው። ገዳያችሁ ወደ ክርስቶስ ካመጣችሁ ክርስቶስ ይፈርድላችኋል። ምክንያቱም ብዙ አንፌርነስ አለበት። ሁሌ ሳነበው ይገርመኝ። አንደኛ ወንዱ የታል? ከተያዘች ዝሙት ከፈጸመች ወንዱ ለምን ወንዱ አልመጣም? ለምን ወንዱ አይወገርም? ኢንጀስቲሱ የታየ የተገለጠ ነው ማለት አንድ። ሁለተኛ እንደ ልጃቸው አይደለም ወይ እንደ እናታቸው አይደለም የሚፈርዱባት፣ እንደ ባዕድ ነው የሚፈርዱባት። ስለዚህ ወደ ክርስቶስ አመጧት። ክርስቶስ ግን አያትና አያችሁ፣ ከክርስቶስ ጋር እንኳን በጸሎት መገናኘት አይደል በፍርድ ፊት እንኳን ስትቆም ልብህን ይጠግነዋል። አያትና ልጄ ሆይ ደግመሽ ኃጢአትን አትስሪ፣ ከሳሾችሽ የታሉ? እኔ እንጃ ጌታ ሆይ ከሳሾችሽ የሉም፣ እኔም አልፈርድብሽም። ደግመሽ ኃጢአትን አትስሪ፣ በሰላም ሂጂ። አንዳንድ ታሪኮች ፍጻሜያቸውን ባቅ የምመኘው ለዚህ ነው። የዛች ሴት ታሪክ ምን እንደሚሆን ባቅ እመኛለሁ፣ ግን ግሎሪየስ እንደሚሆን እገምታለሁ። ምን አይነት ጌታ ነው ታውቃላችሁ እኮ አሁን በሃይማኖት ስም ኦነር ኪሊንግ ይህን እየሰማን ነበር። ባለፈው ለወንጌል ስብከት ወጥተን ቨርጂኒያ ላይ አንዲት ኢትዮጵያዊት ከኦርቶዶክስ ወደ ሙስሊም የተቀየረች ዶክተር ነች፣ ሐኪም ነች። ባሌ 2 ሚስት በማግባቱ ደስ ነው የሚለኝ ብላ ትከራከረናለች። በቃ ማለት አስቡት። ማለት እንግዲህ ኦነር ኪሊንግም ይቀበላሉ። በቅርብ ፍሎሪዳ እንዳባት ልጁን ሰምታችሁ እንደሆነ ምን ለማድረግ ፍርድ እኮ ነው፣ የጽድቅ ፍርድ፣ ኦነር የክብር ፍርድ ማለት ነው። ባለፈው ዋሽንግተን ስቴት ደግሞ ሰምታችሁ እንደሆነ ልጅቷ ከቤት አምልጣ ትምህርት ቤት ድረስ አባት ተከትሎ መጥቶ
አታክ ሲያረጋት የትምህርት ቤት ጓደኞች በሙሉ ተበረባሩ ቪዲዮ ሁሉ አለ በሙሉ ተረባርበው አዳኗት ፖሊስ መጥቶ ያዘው 10 ዓመት ታሰረ አባቴ ይሄ ክርስቶስ ወገኖቼ ከእርሱ ጋር እንኳን በጸሎት አይደለም ተፈርዶባችሁ እንኳን ወደ እርሱ ብትመጡ ልባችሁን ይፈውሰዋል የገባውን ያወጣል ምሬትን ያወጣል ስለዚህ በጸሎት ከክርስቶስ ጋር መሆን ልብን የምናጠራበት ስፍራ ነው እግዚአብሔር ይመስገን እነዚህን 4 ነጥቦች በትንሹ እናገራለሁና አሁን ወደ ፊልጵስዩስ ምዕራፍ 4 እንድትሄዱ እጠይቃችኋለሁ አምስተኛው ነጥብ ህብረት ነው ልብ የሚያጠራው ህብረት ነው ከአንዳንድ በጎ ሰዎች ጋር ሁኑ በጎነት ይጋባባችኋል በኔጌቲቭ ያወራችኋቸውን በፖዚቲቭ ይተረጉሙላችኋል ህብረት በጣም ልብ ማጥሪያ መንገድ ነው ልባችሁ ወደ ኋላ ሲል ህብረት ካላችሁ ልባችሁን ከፍ የሚያደርጉ ሰው ይሰጣችኋል ተስፋ ስትቆርጡ ተስፋችሁን የሚቀጥሉ ሰዎች ይኖራሉ አምስተኛው እሱ ነው ስድስተኛው በር መዝጋት የኃጢአትን በር መዝጋት የሚል አሁን ግን በዝርዝር ለማየት ፊልጵስዩስ መጽሐፍን እንከፍትና ምዕራፍ 4ን ከ6 ጀምሮ አነበዋለሁ እንግሊዘኛው ከ5 ጀምሮ ነው ሙሉ ትርጉም የሚሰጠው ግን አማርኛው ከ6 ጀምሮ እንዲህ ይላል አነብላችኋለሁ ጌታ ንገሩኝ ምን ይላል እባካችሁ ድገሙት ጌታ ቅርብ ምን ማለት ነው መጽሐፍ ቅዱስ እንዲህ ይላል ከስትንፋስ የሚጠጋጋ ነው ጌታውን የታለ ማለት ነው በዚህ ሰዓት የታለ እዚህ ውስጥ ጭምር እዚህ ብቻ እኮ አይደለም ቅርብ ነው መነሻው ይሄ ነው በጣም ኃይለኛ ሐሳቦች ለልብ ማጥራት ነገር ይናገራል ግን ዋናው ምን መሰረተው ጌታ ቅርብ ነው ትቶኛል ካልክ ጠላት ዋሽቶሃል ሩቅ ነው ካልክ ጠላት ዋሽቶሃል የታግንቸው ነው ጌታ የሚያጽናናኝ ካልን ሰው የለኝም ካልን ቅርብ ነው ነገሮች ሲከብዱ ሲጨላልሙ ዓለም በሙሉ የተወን ሲመስል ጌታ ቅርብ ነው ከቀኜ ቆማ በረታኝ ያለው እኮ ጳውሎስ ለዚህ ነው ሁሉ ትተውኛል አለ ሰው ሊተው ይችላል ወዳጅ ሊተው ይችላል ሁሉ ሊተው ይችላል ጋራንቲ የለውም የሌላ ነገር ሁሉ ሊተው ይችላል ጌታ ግን የት ነው ያለው ቅርብ ነው ክርስትና ብቻ ነው ይሄን የሚያምነው ታውቃላችሁ ሌላው እምነት በሙሉ እግዚአብሔር በሩቅ በሰማይ ያለ ነው የክርስትና ግን ዋናው ሐሳቤ ነው ጌታ ቅርብ ነው በቅርብነት ብቻ አይደለም ደግሞ በሁሉን ቻይነት ያለ ነው ጌታ ቅርብ ነው ስለዚህ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል መጀመሪያ ያነሳነው ነጥብ እንግዲህ ምንድነው ጠባቂ ማኖር ማን ነው ይሄ ጠባቂ ቅርብ የሆነው ወዳጅህ ጌታ ሚራራልህ የእርሱን ፍቅር ልንገምት አንችልም ማንንም ሰው መገመት አይችልም አንድ ሰው ብቻ እንዳለ አድርጎ ነው የሚሸከምህ አንድ ልጅ ብቻ ያላቸው ሰዎች አሁን ለየት ያለ ፍቅር አላቸው ምን ያደርጉ ትላላችሁ አንድ ነው ጌታ ሲወድህ አንድ ብቻ እንደሆን ካስቦ ይሄ ጌታ ቅርብ ነው ልብህን ሐሳብህን በሙሉ በክርስቶስ ኢየሱስ መጠበቅ ይችላል ልብ ጠባቂ ኢየሱስ የሌለው ልብ አይጠበቅም ኢየሱስ ያልተሾመበት ልብ አይጠበቅም ኢየሱስ የማይከብርበት ልብ አይጠበቅም ጌታም ለዚህ ነው የልባችንን ዙፋን ይፈልገዋል ዋናውን ስፍራችንን ዋናውን ስለዚህ ጠባቂው ክርስቶስ ነው የሚያስጨንቅ ነገር የሚያደክም ነገር ቢኖር ቅርብ ለሆነው ጌታ በነገር ሁሉ ልብ የሚያደክመው ነገር ነው እንዳልኩት ሐሳብ ነው አይደል ግን ሐሳቡን በሙሉ ቅርብ ለሆነው ጌታ አሳልፋችሁ ስጡት ምንድነው የሚያደክማችሁ ምንድነው ልባችሁን የሚያዝለው ብዙ ነገር አለ የልጆቻችን ነገር ያዝላል እኔ አሁን አንዱ ዋናው ርዕስ ብትጠይቁኝ ብትጸልዩልኝም በዚህ ነው እንድትጸልዩልኝ ፈልገው ያዝላል የልጆች ልብ በጣም ኃይለኛ ነው በተለይ እያደጉ ሲሄዱ እኛ ስቲል ወላጆች ነን እነሱ ደግሞ ሙሉ ሰው እንደሆኑ ያምናሉ
ደሞ ናቸውም እኮ። እንደውም የኢትዮጵያ ተረት አንዳንዴ እንትን የሚለኝ ላም እሳት ወለደች የተባለው በጣም በቃ እንዳትተው ልጅ ሆነባት፣ እንዳታቅፈው እሳት ሆነባት። እኛ ልጆቻችንን በዚህ ሁሉ ቻሌንጅ ወደ ልጆቻችን የሚያቀርበን ምን እንደሆነ ታውቃለህ? የጌታ ቅርብነት። እሱ ቅርብ መሆኑን ሳስብ፣ እሱ ለኔ አባት መሆኑን ሳስብ፣ እሱን እኔ የበደልኩትን በደል ሳስብ፣ እሱን በምን ህይወት እኖር እንደነበር ሳስብ ለልጆቼ ለካ አሁንም እግዚአብሔርን አባትነት regardless of their action and attitudes እንደዛው መሆን አለብኝ ይላል። አባትነቱን ሳይ ማለት ነው። ያውም እንግዲህ እኔ ክፉ ሆኜ እንደዚህ ካሰብ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ካወቃችሁ ልጆቻችሁ ያዘላችኋል። እግዚአብሔርን አስቡት። ልጆቻችሁን ስታስቡ እግዚአብሔርን አስቡ። እኔን ከመንገድ ነው ያነሳኝ። ወንጌል ሰምቼ አላቅም፣ ካደኩ በኋላ ነው። ምንም ነገር አላቅም። እኔን ካዳነ በቤቱ የተወለዱ ልጆችን አይጠብቅም? በደንብ ይጠብቃል። መልሱ 100% ይጠብቃል። ሌላ ልባችሁን የሚጎትተው ምንድነው? ስራ ነው። መጋቢህ እግዚአብሔር ነው። ስራ አያኖርም። ሚንስ ነው እንጂ ስራ አያኖርም። ሶርስህ እግዚአብሔር ነው። ዋናው ሶርስ ማለት ሪሶርሶች ሊኖሩ ይችላል አይደል? እዚህም እዛም የሆነ እግዚአብሔር ያዘጋጃቸው። ዋናው ሶርሳችን ግን እግዚአብሔር ነው። ስለዚህ የሚያደክመን ነገር ሲመጣ በክርስቶስ ልባችንን እንጠብቃለን። የሰማይን ወፎች የሚመግብ አባት አለኝ ትለዋለህ ማለት ልብህን የሚያዝለው ኑሮ ከሆነ፣ ልብህን የሚያዝለው ጤናስ ከሆነ ፈዋሽህ አምላክህ እግዚአብሔር ቅርብ ነው። አንዱ የሰውነት ድካም መልመድ ነው። ሰውንም ስትለምዱ ላታከብሩት ትችላላችሁ አስተዋይ ካልሆነን። እግዚአብሔርንም ሞር አብረነው እየኖርን ስንሄድ ታምራቱን ታላቅነቱን እየረሳን እንሄዳለን። ወይኔ ጠፋው ልንል እንችላለን። እግዚአብሔር ግን ሕያውና ታላቅ አምላክ ነው። ስለዚህ ይህን ቅርብ የሆነውን እግዚአብሔርን ስታስቡ ቃሉ እንደሚለው ማለት ሁሉን ማድረግ የሚችል በሰማይና በምድር ሐሳቡን ሊከለክል የሚችል የሌለ እግዚአብሔርን እናስባለን ማለት ነው። ስለዚህ ጌታ ቅርብ ነው። በነገር ሁሉ የሚያደክመንን ነገር ሁሉ እናንተ ዘርዝሩት። ባለፈው አርብ እዚህ ጸሎት ነበረንና ልጆቻችንን በሙሉ እስኪ የስብከት ርዕስ ስጡኝ አልኳቸው። ሁሉን ማለት በቃ ልባችሁን ሚነካ ደንበኛ የምትሉት የስብከት ርዕስ ብዙ ሰማን። አስደናቂ አንድ ብላቴና ግን እንዲህ አለችን፣ በአስቸጋሪ ሰዎች መሃል የመኖር ጥበብ አለችኝ። እኔ እስካሁን ከዚህ ጋር ገብተን ሁሌ እናወራ። ስበኪውም አንድ ቀን ካልፈራሽ ብያታል። ተቸግራለች በሰዎች አየህ። ግን ስቲል ደግሞ ጥበብ ያስፈልገዋል እንጂ መሸሽ አለበት ብላ አላመነችም። በአስቸጋሪ ሰዎች ብትከበቡም እግዚአብሔርን ስታምን ከእግዚአብሔር ጋር ተስማማ። በጠላቶች መካከል እንኳን እግዚአብሔር ሰላምን ይሰጣል። የእግዚአብሔር ቃል የሚለው የእግዚአብሔር መገኘት ነገሮቻችንን ይፈታል። በልባችን ያለውን ሁከት በደልስ ቢደርስባችሁ በደል መገፋት መልካም አድርጋችሁ መናቅ ቢበዛባችሁስ ክርስቶስን ኢየሱስን አስቡት። ፎከስ ኦን ክራይስት። ቅድም ልጆቹ እንደዘመሩት የእምነታችሁ ጀማሪና ፈጻሚ የሆነው ክርስቶስን ተመልክተን ሩጫችንን በምን እንጨርስ? በትዕግስት። ትዕግስት የሚሰጠው ጌታ ግን ምን ስናደርግ? ፎከስ። ስለዚህ ልባችንን የሚጠብቅ ቅርብ የሆነ ጌታ አለ፣ አማካሪ አለ፣ ድንቅ መካር የተባለ በምክሩ ግሩም የተባለ ያልተጠቀምንበት እኮ ነው እግዚአብሔር። እኔ ታስበው ይህን የመሰለ አምላክ ኖሮን አልተጠቀምንበትም። መኖር ያለብንን ማገልገል ያለብንን አላገለገልንም፣ አልኖርንም። ለምን? አልተጠቀምንበትም። እነን ሰዎች ቼክ ተሰጥቷቸው ቼክ ምንነቱን ስለማያውቁ ለረጅም ዘመን እንደ ጌጥ እንደለጠፉት ማለት ነው። ደቡብ አፍሪካ ውስጥ እውነተኛ የሆነ ታሪክ ነውና አንድ እናት ከጫካ ሄደው ከወንዝ ምናምን ሄደው ድንጋይ ያወጣሉ፣ ምድጃ ይጥዱበታል። የተለመደ ነው። እሳቸው ለካ በከበረ ድንጋይ ነው ዘመናቸው ሙሉ ለልጆቻቸው ወጥና ምናምን ሲሰሩ የነበሩት።
አንድ የከተማ ሰው በዛ አካባቢ መጥቶ አየ። ሲያይ በጣም ተገረመ። የከበረ ነው፣ በጣም ብዙ ብር የሚያወጣ ነው እና አታሎ ወሰደባቸው፣ ብር ሰጥቶ ማለት ነው። እግዚአብሔር እኮ የከበረ ጓደኛ ኖሮን እንደ ብቸኛ ልንኖር እንችላለን። የከበረ ሐኪም ይዘን እንደ በሽተኛ ልንኖር እንችላለን። እንደ ተጨነቀ ልንኖር እንችላለን። እግዚአብሔርስ ከጎን ሆኖ አንተ በነገር ሁሉ ከምስጋና ጋር በጸሎትና በልመና አስታውቁ እንደተባለው እስክታሳውቀው ድረስ የሚከብድባችሁ ነገር አለ? ልባችሁን የጎተተ ነገር አለ? ለእግዚአብሔር ጠባቂ ለሆነው ልብንም ይላል አእምሮንም በሚያልፍ ሰላም ለሚጠብቀው ማለት ነው። ጠላት ላይ ያደክመን ሲፈልግ መጀመሪያ የሚይዘው ምንድነው? ልባችንን። ከልባችን ምን ይወጣል? ሐሳብ። ሐሳቡ ምን ይሆናል? ቃል። ቃሉ ምን ይሆናል? ድርጊት። ድርጊቱ ምን ይሆናል? ባህል። ባህሉ ወይም ደግሞ ሩቲኑ ወደ ምን ያመራናል? ዴስቲኒያችን። ስለዚህ ከልብ የወጣው ነገር ሞት ሊያመጣ ይችላል። ዮሴፍ ማርያምን ሊተዋት ይላል በልቡ አሰበ ይላል። እግዚአብሔር ደረሰለት። አያች ገና በልቡ እያለ ማርያምን ለመውሰድ ምን አትፍራ። በልባችን ላለው እግዚአብሔር የሚደርስልን ልባችንን በሱ ፊት ማፍሰስ ስንችል ነው። ግን ይሄንን እኛ አውቀን ስናደርገው ወገኖች እግዚአብሔርን በደንብ እንጠቀምበት እኮ ኃያል ሰራዊት እንጂ ብዙ ቁስለኛ በቤቱ አይኖርም ነበር። ገሌ እንዲያረገኝ ገሌ እንዲሆነኝ ኑሮ አልተስማማምና ለእግዚአብሔር ንገረው። በቅርብ አለ የሚሰማ፣ በቅርብ አለ ልብህን ማሳረፍ የሚችል፣ ከተጠባበቅነው በላይ ማኖር የሚችል ማለት ነው። ስለዚህ ለእግዚአብሔር ንገሩት። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ከዛስ አእምሮን ሁሉ የሚያልፍ የአእምሮ ረብሻ አይደለ እንዴ? አሁን ብዙ ሰው የዲፕሬሽን መድኃኒት የሚወስደው ብዙ ሰው። አትክፈቱለት በጌታ ፊት አደራ ነው የምላችሁ። ተስፋ የለኝም ማለት ከጀመራችሁ፣ ሰው አይወደኝም ማለት ከጀመራችሁ፣ ትናንሿ ሐሳብ ገብታ አይሳካልኝም እሄዳለሁ እንኳን በጊዜ በራሳችሁ ላይ ብትዘሩ ማለት ነው። የወዱን መንዳት ያለማመድ ነውና ከፕሮፌሽናሎች ጋርም እየተለማመደ ነው። ከነሱ ጋር ብዙ ነዳና ከኔ ጋር ደግሞ መንዳት ፈለገና እውነቱን ነው ደግሞ ትክክል ነው። ከዛ ማሚን ስጠይቅ ማሚ እኔ አልሳፈርም ምንም ቢሆን እና እሺ ሌላ ማን ይፈቀድልናል አለው። እናንተ ምርጫ ላይ ከሄሩ በስተቀር የፈለገ ሰው በሙሉ አለኝ። እኔም ብዙ እንትን አላልኩም። የወዱዬ በጣም ፈጣን ሰው ነው፣ ግን አባት ደግሞ መሆን አንዱ ኃላፊነት፣ ስለዚህ ማስነዳት አለብኝ። ከዛ ልንወጣ ስንል ዮሂ እኔ ማብሬያችሁ ሄዳለሁ አለች። ከዛ የወዱ ምን ቢል ጥሩ ነው እንግዲህ ህይወትሽን አደራ ስጪ አላት። በእንግሊዝኛው ተርሙ ደግሞ የሚገርም ነው። በኢየሱስ ስም ከዚህ ጀምሮ እንዲህ ኔጌቲቭ ነገር ብትናገር እንኳን የኔን መኪና የሌላ መኪና አትነዳም አልኩት። አምሶሪ ለፈን ነው አለ። ለፈንም በህይወታችን ላይ ኔጌቲቭ ነገር መናገር የለብን በፍጹም። በራችንን ነው የሚከፍተው። ይሄ ትምህርት ሲያልቅ አንዱ የምንማረው ራስን ስለመስበክ ነው። አንዱ ልብን የሚጠብቀው የልብ ሰባኪ መሆን። ሰው ብቻ እየሰበካት ነው። ራስን ስበከው። እንደ ዳዊት በጣም የሚታወቀው ነፍሱን በመስበክ ነው። ነፍሴ ሆይ ይላል። ስለምን ታስጨንቅኛለህ? አይገርማችሁም? እኛ ማን ነው የሚያስጨንቀን? ብዙ የሚመስለን ሰው ሚስቴ ወይ ለምን ታስጨንቅኛለህ? ባል ለምንድን ነው የምታስጨንቀኝ? እኛ እኮ እንዲህ ነው፣ ከሰው ጋር ነው። ግን ዋናው ግን የገባው ቁልፉ የገባው የእግዚአብሔር ሰው አባታችን ነፍሴ ወይ ስለምን ታስጨንቅኛለህ? የልቤን አምላክ አመልከው ዘንድ ተይኝ። በራስ ላይ ሰባኪ ስትሆን ተወኝ ማለት ትጀምራለህ። አይ ተወኝ የሚል ሰው ደግሞ ለእግዚአብሔር እሺ ማለት ይችላል። እምቢ የሚል ሌላውን ዛቻን፣ ፉከራን ሰው አይቀበልህም ቢልህ እግዚአብሔር ተቀብሎኛል። በዚህ ስፍራ መሄዴ እንደው ጥሩ አይመስለኝም ስትሉ እግዚአብሔር ምን ይላል? ስለዚህ ልብህን ማሳረፍ ለሚችለው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ይጠብቃል እያለ ዛሬ አልቀጥለውም። እንዳልኩት አሁን 28 ደቂቃ ተናግሬያለሁ። ከዛ ወደ ሐሳብ ይመጣል።
እንግዲህ ልብን ለመጠበቅ የምታስቡትን ተጠበቁ። ስለዚህ እሱ በጸሎት አደራ ስትሰጡት ልባችሁን ይጠብቅ። ከእናንተ ምን ይፈልጋል? ላንብብላችሁና አጠቃልላለሁ። ስለዚህ ወንድሞቼ እውነተኛ የሆነውን ነገር፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አያችሁ፣ ማምለጫው መንገድ ለጌታ ባደራ የምትሰጠውን ትሰጣለህ። አንተ ጋር ግን ዋናው ቁልፍ አለ። የምታስበውን ሐሳብ አስበው፣ ከምታስበው ተጠበቅ። ስለዚህ እንድናስብ የተፈቀደልን በጎነት ጥመት ያለበትን አታስቡ። ኢቭን ሰዎች ጠማሞች ናቸው ብለን ካሰብን እንኳን ሰዎቹ ባይሆኑ እናንተ ውስጥ ጠማማ ነገር ይፈጠራል። አንዳንዴ እንደው ኤሌክትሪክ የሌለበት ቦታ ኖራችሁ ወይ ሄዳችሁ አይታችሁ ከሆነ ማታ ምናምን ስትሄዱ ከሩቅ እኮ የሆነ ጉቶ ምናምን አይታችሁ ምን ይመስላል? አንበሳ ወይም የሆነ ነገር እና ከሩቅ በቃ ራሳችሁ ስላችሁ እዛ ጋር አንበሳ አለ ልትሉ ትችላላችሁ። ልንስል እንችላለን። ውጪው አስፈሪ ነው። ስራ ማግኘት አልችልም፣ ማገልገልማ በፍጹም አልችልም፣ ጸልዩ እንኳን ሲባል እኮ መጸለይ አልችልም። የት ውስጥ ነው ያለው? እዚህ ውስጥ ነው ያለው። ስለዚህ ሐሳብህን መጀመሪያ አጥራው። ትችላለህ፣ በክርስቶስ ይቻላል። በጎነት የሆነ ጭምትነት፣ መልካም ወሬ ያለበት ነገር። አሁን መልካም ወሬ ያለበት አይደለም የሚታሰብ አይደል? ብሬኪንግ ኒውስ ምንድነው? ክፉ ዜና ነው። ስለ ሰው ስትሰሙ ምኑን ነው የምትሰሙት? ድካሙን ነው። መልካምነቱ ብዙ አይሰማም። ዓለም የምታጎላው ምንድነው? የምትሸጠውም ይሄንን ነው። አንተ ግን እውነተኛ የሆነውን ነገር ሁሉ፣ ምክንያቱም ስንጀምር ያልነውን ታስታውሳላችሁ። በውሸት ዕውቀት ከተባለ በውሸት ዕውቀት የተባለ ነገር አለ። አንተ ግን ውሸቱን ሳይሆን እውነቱን አስብ። በውሸት ዕውቀት ከተባለው ለዓለም ከሚመቸው ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። ወገኖቼ ሐሳባችንን መዋጀት የኛ ኃላፊነት ነው።